ሰዎች እንዴት አደራችሁ? ዛሬ አሸንድዬ ቀን ነውና አምሽቼ ተኝቼ አርፍጄ የተነሳሁት ግን ገና አልተጀመረም። ጾም ስለተፈታ ቀናችን ደግሞ አዋዋላችን እንዴት እንደሚሆን ስለማናቅ ቶሎ ቁርስ በልተን ልንሄድ ነው ወደ ቤተክርስቲያን። እየተራራጥን ነው እና ዛሬ አሪፍ ቀን አብረን የምናሳልፍ ይሆናል። እስከመጨረሻው ቪዲዮን እዩት። እሺ አልተጀመረም እስካሁን ደስ ይላል ስላችሁ ቤተክርስቲያን ነው ሄዷል። ተሳለሙ ከስሙ መጀመር ምን ፈልገው እና ድምጽ ግን ይሰማናል። እዚህ መድኃኒዓለም ለመግቢያው በር ጋር የተዘጋጀው ዘንድሮ እዛ ለመሄድ ሮጥ እያልን ነው። ልብሴ እንዴት አያችሁ? ደንበኛ የላስታ ጥበብ ነው ያረኩት ዛሬ። ሙሉን ታይታላችሁ። ቆይ ስሞታ እየሮጠ ነው እሱ አለ ማለት ሩጫ አለ ማለት ነው። ቆይ አሳውቃችኋለሁ በኋላ እሺ ካለ አረ ሰው ጥቅጥቅ ብሏል። ቤት በኩል ነው የምንገባው። እሺ ላይ ያለሽ ወይለዚህ አይ ይራል It's really beautiful. አስተካክል ገብቼ by the way ጓደኛዬ ናት እንጂ ስልሽ ማለት ነው ሃኒዬ እኔ ቢቢ ባላለሁ ቲሞቼን አግኝቻለሁ። ዛሬ ናት ያስጨፍሩ ነው ትላንት ተገናኝተናል። ዛሬ ተገናኘን። አይ ለጥበቃ በደንብ ጠንክራችሁ
ሰላም እንኳን አደረሰሽ ለአሸንድዬ በዓል። እንኳን አብሮ አደረሰን። እንኳን አብሮ አደረሰን። አሁን እዚህ ጋር ምግቦች አሉ፣ ጠላዎች አሉ ምናምንና ምን እንደሆኑ እስኪ ለኔም ለተመልካቾቻችንም አስረጂ። እሺ አመሰግናለሁ። እነዚህ የምታያቸው ባህላዊ ምግቦች ይባላል። በላስታ ላሊበላ የሚመረቱ ናቸው። ምርቱ ከሀገራችን እዚሁ የሚመረት ነው። ይሄ እርጎ ነው። ይሄ ደግሞ ሙልሙል ዳቦ ይባላል። በሱነ ለአሸንድዬ ጊዜ ያው የቡሄም ዳቦ ይባላል። ይሄ ከባቄላ የሚሰራ እልበት ወይም ስልዶ። ይሄ ደግሞ የማር ጠጅ ነው። ቀምሹ ደስ ይላል። እየቀመሹ በጣም ይጣፍጣል። እውነትም የላስታ ማር። ይሄ የላስታ ማር ነው። ከነንጀራው ነጭ ማር ነው። እስከ እንጀራው ነው። የእንጀራ ማር ይባላል። ያው እኔም አንቺም እየበላን እናስተዋውቀው። በጣም ይጣፍጣል። ትኩስ ነው መሰለኝ። ደግሞ ትኩስ ማር ነው። ይሄ ደግሞ ቀይ ማር ነው። ጣዝማ ማር የሚባለው ይሄ ነው። ቀይ ማር የጠጅ ማር ለጠጅ የሚሆን ከጠጅ የሚሆን ነው። ይሄ እንግዲህ ይሄን ብርዝ ያገኘሽው ከዚህ ማር ነው። ኦኬ። ስለዚህ ከቀዩ እንጂ ከነጩ አይሰራም ማለት ነው። ከቀዩ ማር ነው የሚሰራው። ይሄ ድቁስ ይባላል። የበርበሬ ድቁስ። በርበሬውን በዚሁ የሚመረት ነው። ሴቶቻችን በጣም ምርጥ ሴቶች ናቸው። በዚህ ልክ ያዘጋጁታል። ይሄ ደግሞ የድቁስ መያዣው ቅል ነው። ውስጥ አሉ ድቁስ ድቁስ ነው ያለው። ረረረ ድቁስ ነው። እንግዲህ ይሄ ኮረፌ ይባላል። ድፍድፉ ያሳየሽ ደስ ይለኛል። ይሄ ድፍድፉ ነው። ውሃ የለም ታዲያ። ይሄ ድፍድፍ ለዚህ ከዚህ ወጥቶ ያው ይጠመቃል። ይሄ ከተጠመቀ በኋላ ከዚህ የሚወጣው ድፍድፍ እንግዲህ በዚህ ይቀዳል። አረ ከነገንቦ ነው የመጣው። ከነገንቦ ነው የሚመጣው። ይሄ ከነገንቦ ነው የሚመጣው። ይሄ አንቲና እንግዲህ አባወራ አሁን እርሻ ሄዶ ነው እንጂ እዚህ ቁጭ ይችላል። እሺ እዚህ ደግሞ ቁጭ ብዬ ኮረፊያችሁ አለ። ይሄ አጎዛ አለ። ኮረፌው መቅመስ ይቻላል። ኮረፌውንም የኮረፌ ነገር አይሆንልኝም እንደምታውቁ። ዝም ካልሽኝ እጨርስብሻለሁ። በጣም ስለሚጣፍጥ በጣም ነው የሚጣፍጥ። ለጤና ጥሩ ነው። ባይ ዘ ወይ ኃይል ብርታት ይሰጣል። ዋንጫ የሚጋበዙበት ዋንጫ ይባላል። ይሄ ደግሞ ሽክና እዚህ ጋር ሌሎች አሉ። የሚመረት ሽክና ነው። ይሄ ትልቅ ነው አይደል? ለምን እንደምትጠቀሙት? ከበርሚል መጥለቂያ ነው። ይሄ እንግዲህ ዝልል ይባላል። ዝልል ይባላል። በይህ ይቀዳና እስቲ ቅጣጭ በላ። እሺ ይለኛል። ማር አለው። ዝልል ነው የራሱ ማር ነው። ማር ይላል። ራሱ ማር ነው። በጣም ይጣፍጣል። በጣም እስኪ ጠጣ ብዙ ጠጣሁት። በደንብ እንድትጫወች ያደርግሻል። እንቅልፍ እንዳይወስደኝ እንጂ አይወስድሽም። ወይኔ ሲጥም ማርያምን በጣም ነው የሚጥመው። ይሄ ደግሞ አሰል ስንዴ ይባላል። ምን ስንዴ? ኦኬ ስንዴ። አቶ ሳላ ስንዴ የስንዴ አይነት ይባላል። ወደ ላይ ታገኘዋለሽ። የነብር አይን የመሰለ ቂጣ ተጋግሮበታል። ቂጣ ይጋገርበታል። ጠመጅ ቆሎ ይባላል። ጠመጅ። እስኪ ቅመሽ። ስንዴ ማለት ጠመጅ ቆሎ ነው። ባይቢ ይሄ ደግሞ አሹቅ ይባላል። ከባቄላ የሚሰራ ነው። እንግዲህ ባቄላ ብዙ ነገር ይሰራል። ታች እልበቱን አይተሻል። ደግሞ ይሄ ባቄላን ተባይ እንዴ አሹቅ ምንድን ነው? ባቄላ አሹቅ ይባላል። ባቄላው ተቆልቶ ከዛስ ለምን እንጠቀመዋለን? ለሚበላ እንደ ቆሎሽ በጣም ይጣፍጣል። ይሄ በጣም ጃላምጣሽ ደግሞ ሽምብራ ይባላል። ይሄ ሽምብራና ሱፍ ይባላል። ምን አውቃለሁ። ዲፎ ዳቦ ይባላል። በቃ ብታሽከረክሪው ይሄዳል። ምርጥ ሴቶች ናቸው ያሉን። ይሄን እንዲህ አርባ በጣም ባለሙያ የላስታ ላሊበላ ሴቶች የላስታ ልጆች ከሙያቸው ከታማኝነታቸው ስንቱ ተዘርዝሮ በእንግዳ ተቀባይነታቸው
ይሄ እንግዲህ ተጠመጭ ከሽምብራ ተቀላቅሎ የሚዘጋጅ ቆሎ ነው። እዚህ ላይ ነኝ ገና ነኝ። እንብላ እንጠጣ ብሉ ጠጡ። ይሄ ደግሞ አርሶ አደሮቻችን ይሄን ምርት ሲያመርቱ አገልግል በአገልግል ተይዞ ይኬዳል። ሪጢጦ ይባላል። ከተልባ የሚሰራ ነው። ኧረ ቆይ እሱን አጥምሽኝ ነው ማለት ወይ ቀመሽ አጉርሽ ትንሽዬ እንዴት አየሽው? አይገርምሽም? ተልባ አለው ነው። በተልባ ነው የሚሰራ። ሪጢጦ ይባላል። ጤፍ ሲወቃ አርሶ አደሮቻችን ይዛችሁ የምትሄዱት ይዘን ይሄን አገልግላችን ይዘን ሄዳለን። ያማኛ ሲመረት ይሄን እየበላ ጠላውን እየጠጣ እኔም ላምሪት ታመጡልኛላችሁ? አዎ እናጋባሻለን። ከመጣሽ ደግሞ ሽምብራ ሳወት ይባላል። አውቀዋለሁ። እኔ ብዙ አልወድም። የሚገርምሽ ሽምብራ ሰዓቶችም አሉ። ወይ ቀርቶብሻል። በጣም ቆንጆ ምግብ። እስኪ ላስታልቅ መስሎና አዎ ቅመሹና ሄደሽ ትማሪያለሽ። ሽምብራ ሳው ላይ ሽምብራ ሳ ነው። አዎ በጣም ይጣፍጣል። ይሄ ደግሞ ቅድም ካሳየሁሽ እንዴ ቂጣ ተሰርቶበታል ያልሽኝ የነብራይን ይመስላል። በጣም ማለት አሁን ይሄ በቃ ወጥ ነው የሚበላው። ባዶ በፈለግሽው በርጉ ትበይዋለሽ፣ በወጥ ትበይዋለሽ፣ በርጉ አሪፍ ነው ትበይዋለሽ። በሁሉም ቆንጆ ነው። ይሄ ዳካ ወጥ ይባላል። ከባቄላ ነው የሚሰራው። ሽሮ ማለት ነው። ዳካ ወጥ ከባቄላ የሚሰራ ዳካ ወጥ ይባላል። በዚህ ነው የሚሰራው። ኦኬ ምንድን ነው ይሄ ደግሞ ጭብጦ ይባላል። ቅድም በእንጀራ ተለፍልቆ አይተሽዋል። ይሄ ደግሞ ተጨብጦ ነው ይበላ ነው። በርሻ እስኪ ቅመሹ። አንቺ ምንም ጠገብልኩ በቃ ከዚህ በኋላ ምሳ አልፈልግም። አዎ ይሄ ጭብጦ ይባላል ነው የሚሰራው አልሽኝ። ሰው ከተልባ እዛ ጋር የበላ ነው። አዎ እዛ የበላ ነው። በብዙ አይነት መልኩ ይሰራል። ይሄንም ቆንጆ ሴቶቻችን ናቸው የሚሰሩት። እንግዲህ ቅድም እንደገለጽኩልሽ የላስታ ላሊበላ ሴቶች ባለሙያ በባለሙያነት በእንግዳ ተቀባይነት በታማኝነት ፍቅር በመስጠትም ፍቅር በመቀበል በጣም ይታወቃል። ይሄ ደግሞ ሽሮ ልቅልቅ ይሄን ሳይበስል ነው በስሏል። የበሰለ ነው። የሽሮ አገልግሎት አይሏት ይሄ እነዚህ ምርቶች ከየትም የመጡ አይደሉም። ላስታ ላሊበላ የተመረቱ ናቸው። እዚሁ የላስታ ላሊበላ ምርት ነው አይደለም። እህሉ አፈሩ መድኃኒት ነው። ድንጋይ ዳቦ ነው። እና ስለመጣችሁ በጣም እናመሰግናለን። ብሉልን፣ ጠጡልን፣ ሞልፋል። በጣም አመሰግናለሁ። እግዚአብሔር አክብርልኝ። ለአመቱ በሰላም ያገናኛል። እንግዲህ ተመልካቾቼ አሁን ማን ጋር እንዳለው አታምኑኝም። እኔ እስካሁን ስታስጎበኘኝ ማንነቷ ራሱ ሳታስተዋውቀኝ ነው ስታስጎበኘኝ የነበረውና እስኪ ራሷን ታስተዋውቃችሁ። እሺ ገነት ሙሉጌታ እባላለሁ። የሰሜን ወሎ ዞን ባህል ቱሪዝም ስፖርት መምሪያ ኃላፊ። ቀላቶ እንዳመስላችሁ ለዛ ነው ባህሉን በደንብ ዘርዝራ የነገረችን። የሰሜን ወሎ ዞን ባህል ቱሪዝም ስፖርት መምሪያ ኃላፊ ጋር ነው ያለነውና ባህላችሁን በሚገባ ሁኔታ አሳይታናለች። እንግዲህ እናመሰግናለን። በጣም እግዚአብሔር ያክብርልን። እናመሰግናለን። መልካም በዓል ይሁንልሽ። የትኛው ጋር መግባት እንዳለብኝ አልገባኝም።
ያመቀነቀና ኃይላለየ በእነው ሰፍነት እያለየ እያለ ዘለቀና ኃይላለየ ላለየ ላለየና ኃይላለየ ላለየ ላለየና ኃይላለየ ዳስተላል ይበላና ኃይላለየ መሳለኛ ሙቱና ኃይላለየ ቄሶቹን ጀናችሁ ኃይላለየ ከነዲያቆኖቹን ኃይላለየ ላለየ ላለየና ኃይላለየ ያየሩ ማረጃን ኃይላለየ ከጎነ ሽምሽገን ኃይላለየ ከጀገን ዝኑልኝ ኃይላለየ እኔ ያልጠጣምጓን ኃይላለየ ላለየ ላለየና ኃይላለየ Sivisha,
ፍቅር አካይራ አለም ሰውልኬን አካይራ አለም መጥፎን አንድ ፍቅር አካይራ አለም ላሌ አካይራ አለም ላሌ አካይራ አለም አሸንድዬ አሸንዳ ሙሴ ፈሰስ በይ በቀሚሴ ፈሰስ በይ በቀሚሴ አሸንድዬ አሸንዳ ሙሴ ፈሰስ በይ በቀሚሴ ፈሰስ በይ በቀሚሴ። አሁን ያልኩላችሁ ዜማ የሙሴ ስም ተጠርቶበታልና ለምን እንደሆነ ልንገራችሁ። ያኔ እናቱ ሙሴ በባህር በጣለችው ጊዜ ውሃ ላይ የሚበቅል እንዳሸንድዬ ያለ እንዳሸንድዬ አይነት ቅጠል እንዳይሰጥም ባስኬቱን ይዞ አንሳፋ ቆይቶታል። እሱን ታሪክ መጽሐፍ ቅዱሳዊ ታሪክ ለማውሳት ሲባል እነዚህ ዜናዎች ይባላሉ። እና ሌላ ሁለት ምክንያት ወይም ደግሞ የአሸንድዬ መነሻዎች ተብሎ ከሚታሰቡ አንደኛው አዳምና ሔዋን ያኔ አትብሉ የተባሉትን እጽ ከበሉ በኋላ ሰልፍ አዌርነስ ወይም ደግሞ እርቃናቸው መሆኑን ሲያውቁ አፍሮ በቅጠል ተሸፈኑ። አንደኛ እሱ ፕሬዘንት ለማድረግ ለማስታወስ ታሪኩን በምሳሌ ይሄ ይለበሳል። ግን በዛው አላበቃም። በአዳምና በሔዋን ያጣነውን ልጅነት በእመቤታችን በቅድስት ድንግል ማርያም ስላገኘ ነው የእሷ እርገት የሆነበት ዕለት ደግሞ ደሴን ቅጠል ተለብሶ እናከብራለን ማለት ነው። እመቤታችን ደግሞ ስታረግ መላእክት በቀኝ በግራ ሆነው ክንፋቸውን እያማቱ ስላሳረጓት የአሸንድዬው ቅጠል ወደ ቀኝ ወደ ግራ ባለ ቁጥር የሚያወጣው ድምጽና የሚያሳየው ሞሽን የመላእክትን ክንፍ ሪፕሬዘንት ያደርጋል። እና አሸንድዬ የሚለው በዓል ስም የመጣው ደግሞ የቅጠሉ ስም አሸንድዬ ነው የሚባለው እና ወቅት ጠብቆ ነሐሴ ላይ ያለ ዘር ያድጋል። እመቤታችን ቅድስት ድንግል ማርያምን ያለ ዘር ክርስቶስ መውለዷ ምሳሌ ነው። ይሄንን እንደሱ ይጠቀሙታል ማለት ነው። እረፍት እየወሰድን ነው እና ቤተ ጊዮርጊስ ነው ያለ ነው። እዚህ ይመጣሉ ተብለን ቀድመን ደርሰን እየጠበቅን ነው። እስከዛ ደግሞ ለቲክቶክ ቪዲዮ ኤዲት እያደረኩ ነው። ግን ለቲክቶክ ቪዲዮ ኤዲት አድርጌ ከጨረስኩ እነሱ ያሉ በደስጄ ደግሞ መልሼ እከተላቸዋለሁ ማለት ነው። በጣም ደስ የሚል ኤክስፒሪየንስ ነው። እግዚአብሔርን በጣም